እንኳን ለራማው ልዑል ለሊቀ መላእክት ለቅዱስ ገብርኤል ዓመታዊ ክብረ በዓል በሰላም በጤናና በፍቅር አደረሳችሁ አደረሰን። ሕዝበ ክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር መልአክ ቅዱስ ገብርኤል የስሙ ትርጓሚ አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ሲሆን ገብርኤል ሆይ ተመራምሮ ለማይደርስበት ስም አጠራር ሰላም እላለሁ። ነገር ግን አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ይመስላል እንዲል መልካ ቅዱስ ገብርኤል የጌታችን የመድኃኒታችን የኢየሱስ ክርስቶስን መምጣትና ሰው መሆን ለመናገር ተልኮ የምስራች ዜናን ያበሰረ በዲያብሎስ የተንኮል ወጥመድ ገብተው ለተሰናከሉ ፈጥኖ ለእርዳታ የሚደርስ በጨለማና በሞት ጥላ ውስጥ ለሚኖሩት ሁሉ የብርሃን ፋና ያበራ ሰብአ ሰገልን የመራ መልአክ ነው። ከቀድሞ ጀምሮ ቅዱሳን ነቢያት ከእግዚአብሔር ተልከው መንፈስ ቅዱስ እንዳናገራቸው ዓለምን ስለማዳን ከጽዮን የሚመጣ ከያዕቆብ በደልን የሚያርቅ ጌታ ይወርዳል ይወለዳል በማለት በየወገናቸው እና በየዘመናቸው የተናገሩትን የነቢያትን ትንቢት ያስፈጸመና የምስራችን ቃል የተናገረ የጨለማ አበጋዝ በሆነ በሰይጣን ተንኮል ከእፉኝት መርዝ የከፋ በሰው ልቦና ውስጥ አድሮ የነበረውን የሐዘን ስሜት ያጠፋ የእግዚአብሔር መልአክ ቅዱስ ገብርኤል ነው። ቅዱስ ገብርኤልና ክብሩ ቅዱስ ሉቃስ እንደጻፈው መልአኩ ቅዱስ ገብርኤል ሁልጊዜም ለደስታና ለምስራች የሚላክ መልአክ ነው። በተለይ ስለ ልደተ ክርስቶስ ለድንግል ማርያም ለመጀመሪያ ጊዜ የምስጋናና የክብር ሰላምታ ያበሰረ በመሆኑ አብሳሬ ትስብእት ወይም መልአከ ብስራት መጋቢ አዲስ ተብሎ ይጠራል። ቅዱስ ገብርኤል ከሌሎች መላእክት ተለይቶ መላእክት ከተፈጠሩ በኋላ አምላካቸውን ለማወቅ መኑ ፈጠረነ እያሉ ሲባዝኑ ሳጥናኤል እኔ ፈጠርኳችሁ ሲል፣ ቅዱስ ገብርኤል ግን የፈጠረንን አምላክ እስክናውቅ ድረስ በያለንበት እንቁም እንጽና በማለት መላእክትን ያረጋጋ ቅዱስ መልአክ ነው። በዚህም አባቶቻችን እንደሚሉት መልአኩን የመጀመሪያው የተዋሕዶ ሰባኪ ነው። ምክንያቱም ከፍጥረታት አስቀድሞ አምላኩን አውቆ ስብከት የጀመረ መልአክ ነውና። በዚህም ምክንያት ጌታ ድንግል ማርያምን ያበስር ዘንድ የተገባው ሆነ እንዲል ነገረ ሥጋዌውን ለድንግል እንዲያበስር አድሎታል። ከዚህም በኋላም ደጋግ ሰዎችን ለመርዳት የሚወጣ የሚወርድ ሆኗል። ቅዱስ ገብርኤል ከሌሎች መላእክት ተለይቶ ዘውትር በምንጸልያቸው ጸሎቶች ስሙ የሚጠራ መልአክ ነው። ይኸውም በዘውትር ጸሎት በአቡነ ዘበሰማያት በሰላመ ቅዱስ ገብርኤል በውዳሴ ማርያም በዮዲሷ መላእክትና በመሳሰሉት ጸሎቶች ዘውትር ስሙ የሚጠራ መልአክ ነው። ቅዱስ ገብርኤል ካህናት አባቶች እንደሚሉት ስዕለት ሰሚ እንዲሁም ፈጥኖ ደራሽ መልአክ ነው። በዚህም ምክንያት በክርስቲያኖችም ዘንድ እጅግ ተወዳጅ መልአክ ነው። ስለዚህም ፈጥኖ ደራሹ መልአክ ስዕለት ሰሚው መልአክ ይባላል። በአገራችንም ክብረ በዓሉ በቁልቢ ቅዱስ ገብርኤልና በተለያዩ ቦታዎች እጅግ በርካታ ሕዝበ ክርስቲያን በተገኙበት ይከበራል። የአምላክ እናት እመቤታችን ቅድስት ድንግል ማርያምም ከሌሎች መላእክት ሁሉ በይበልጥ መልአኩ ቅዱስ ገብርኤልን እንደምትወደው በድርሳነ ቅዱስ ገብርኤል ላይ ተጽፏል።
ወንድሞቻችን ሆይ እመቤታችን ቅድስት ድንግል ማርያም ከመላእክት ሁሉ ይልቅ ቅዱስ ገብርኤልን በይበልጥ እንደምትወደው ተመልከቱ። የልጇን የጌታችን የኢየሱስ ክርስቶስን ከእርሷ መወለድ ያበሰራት እርሱ ነውና እንዲል ቅዱስ ገብርኤል ብርሃናዊ መልአክ ነው። ቅዱስ ዮሐንስ ወልደ ነጎድጓድ በራእዩ እንዲህ በማለት ተናግሯል። ከዚህ በኋላ ታላቅ ሥልጣን ያለው ሌላ መልአክ ከሰማይ ሲወርድ አየሁ። ከክብሩም የተነሳ ምድር በራች። ነቢዩ ዳዊት መላእክቱን የእሳት ነበልባል የሚያደርግ እንዳለው ቅዱስ ገብርኤል ነበልባላዊ መልአክ ነው። ቅዱስ ገብርኤል ኃያል መልአክ ነው። ቅዱስ ዮሐንስ በራእዩ ብርቱ መልአክ ደመና ተጎናጽፎ ከሰማይ ሲወርድ አየሁ። በራሱም ላይ ቀስተ ደመና ነበረ። ፊቱም እንደ ፀሐይ፣ እግሮቹም እንደ እሳት አምዶች ነበሩ። የተከፈተችንም ታናሽ መጽሐፍ በእጁ ያዘው። ቀኝ እግሩንም በባሕር ላይ ግራውንም በምድር ላይ አኖረ። እንደሚያገሳም አንበሳ በታላቅ ድምፅ ጮኸ በማለት መስክሯል። ቅዱስ ገብርኤል የመላእክት አለቃ ነው። በራማ በሰፈሩት 10 የነገድ ሰራዊት ላይ የአርባብ አለቃ ነው። ነቢዩ ሄኖክም በሰራዊት ሁሉ ላይ የተሾመ መልአክ ቅዱስ ገብርኤል ነው እንዳለ በዚህም ምክንያት የራማው መልአክ ተብሎ ይጠራል። ቅዱስ ገብርኤል ፈጣን መልአክ ነው። ሊቃውንተ ቤተ ክርስቲያን እንደሚሉት በመድኃኒታችን በኢየሱስ ክርስቶስ ስነ ስቅለት ጊዜ በመስቀል ላይ የደረሰበትን መከራ አይቶ አላስችለው ቢል ሰይፍ ወርውሯል። ዓለምም የሚያልፈው ቅዱስ ገብርኤል የወረወረው ሰይፍ ሲያርፍ ነው ይላሉ። ይህ በእንዲህ እንዳለ መልአኩም ሰይፍ እንደወረወረ በዚህ ቪዲዮ እንገነዘባለን። ይኸውም ገብርኤል ሆይ በዚያ ድብልቅልቅና ሽብር በሆነበት ዕለት ከጌታ እግረ መስቀል ስር ለቆሙት ተረከዞችና ጫማዎች ሰላም እላለሁ። ገብርኤል ሆይ የጌታን ትዕግሥት የአይሁድን ግፍ ተመልክተ በታላቅ አደባባይ ላይ ሰይፈ ቁጣን አምዘግዝገኸው ቅዱሳት አንስት ግን ክርስቶስ ተነስቷል ስላልካቸው የትንሣኤውን ምስራች ይነግሩ ዘንድ ወደ ሐዋርያት ሄዱ እንዲል ስለዚህ ቅዱስ ገብርኤል ከዓለም በፊት አምላኩን ያወቀ ዓለም ልታልፍ ስትል የወረወረው ሰይፍ እንደሚያርፍ ሊቃውንቱ ያስረዳሉ። በአገራችንም በተለምዶ ሚካኤል እንዳየ ገብርኤል እንዳያይ የሚባል አባባል አለ። ይኸውም የመልአኩ ቅዱስ ገብርኤል ተራዳይነት እንዳለ ሆኖ ተነግሮ ለማይሰማ አካል ግን መልአኩ ፈጣን እንደሆነ እንገነዘባለን። በተለያዩ የመጽሐፍ ቅዱስ ክፍሎችም የቅዱስ ገብርኤልን ቁጣ የምንሰማና የምናይ ሲሆን ለምሳሌም ካህኑ ዘካርያስ የመልአኩን ቃል ባለመስማቱ ዲዳ ሆኗል። በተጨማሪም በኢአማንያን ዘንድ ሳይቀር መልአኩ ቅዱስ ገብርኤል ይፈራል። ቅዱስ ገብርኤልና ተራዳይነቱ። ቅዱስ ገብርኤል ቅዱሳን ሰማዕታትን ገድላቸውን እንዲፈጽሙ እሳቱንና ስለቱን ተሳቀው ወደ ኋላ እንዳይመለሱ ተጋድሏቸውን እንዲጨርሱ ይረዳቸዋል። ክርስቶስ በስደት ሲሰደድም ሲመለስም እንዲናገር የተላከ መልአክ ቅዱስ ገብርኤል ነው። ቅዱስ ገብርኤል የእግዚአብሔር ባለሟል ነው። እኔ በእግዚአብሔር ፊት የምቆመው መልአኩ ቅዱስ ገብርኤል ነኝ እንዲል ቅዱስ ገብርኤል በእግዚአብሔር ፊት የሚቆመው ማለቱ ለእግዚአብሔር የተወሰነ ፊት ኖሮት ማለትም እንደ ንጉሥ ወታደር በእግዚአብሔር ፊት ተገትሮ የሚቆም መሆኑን ለመግለጽ አይደለም። ምንጊዜም ከእግዚአብሔር የማይለይ መሆኑን እና አማላጅነቱን ለመግለጽ ነው እንጂ። ቅዱስ ገብርኤል ምዕመናንን የሚጠብቅ ጠባቂ መልአክ ነው። ለዚህም ምስክር የቅዱስ መጽሐፍ ጥቅሶችን እንመልከት። በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስለ አንተ ያዛቸዋል።
እግርም በድንጋይ እንዳትሰናከል በእጆቻቸውም ያነሷል እንዳለ መዝሙረኛው ዳዊት በምዕራፍ 96 ቁጥር 11 ላይ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል እንዳለ የዳዊት መዝሙር ምዕራፍ 34 ቁጥር 1 ላይ በመንገድ ይጠብቅ ዘንድ ወዳዘጋጀሁትም ስፍራ ያገባ ዘንድ እነሆ እኔ መልአክን በፊት እሰድዳለሁ። ቅዱስ ገብርኤልና ክብረ በዓሉ። ቅድስት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቅዱሳን መላእክትን ወራዊና ዓመታዊ ክብረ በዓላቸውን በጸሎትና በምስጋና ታከብራለች። በተለይም በታኅሳስ 19 ቀን የመልአኩ የቅዱስ ገብርኤል በዓል የሚከበርበት ምክንያት ብርሃናዊው መልአክ ቅዱስ ገብርኤል አግብረተ እግዚአብሔር አናንያ፣ አዛርያ፣ ሚሳኤልን ወይም ሰልስቱ ደቂቅን ከእቶን እሳት ያዳነበት ዕለት በመሆኑ ነው። በግዕዝ የተጻፈ መጽሐፍ ቅዱስም ትናንት 3 ሰዎች አስረን ከእሳቱ እቶን ጥለን ነበር፣ ዛሬ ግን 4 ሆነው ከስራታቸው ተፈተው በእሳቱ ውስጥ ሲመላለሱ አያለው፣ 4ተኛውም የእግዚአብሔር ልጅ ይመስላል በማለት ይገልጸዋል። ወዲያውም ከእቶኑ ሂዶ አንትሙ ሲድራቅ ወሚሳቅ ወአብድናጎ አግብረተ እግዚአብሔር ኑ ጻኡ ዝዩ ኑጡ አላቸው። ብር ብር እያሉ ከእሳቱ ውስጥ ወጥተዋል። በልብሳቸውም ላይ ጥላሸት እንኳን አልተገኘም። ናቡከደነጾርም ይህን አይቶ አምላከ እግዚአብሔር ይመስገን አለ። ንጉሡም አዋጁን በአዋጅ መልሶ ለሕፃናቱ በሹመት ላይ ሹመት በክብር ላይ ክብር ጨምሮላቸዋል። በተጨማሪም በሐምሌ 19 ቀን ደግሞ ቅድስት ቤተ ክርስቲያን ቅዱስ ገብርኤል ሕፃኑ ቂርቆስና እናቱ ቅድስት ኢየሉጣን ከፈላ ውኃ ያዳነበትን ዕለት በታላቅ ድምቀት ታከብራለች። የራማው ልዑል የሊቀ መላእክት የቅዱስ ገብርኤል ረድኤት በረከቱ ይደርብን፣ በአማላጅነቱ ያስምረን፣ ጥበቃው አይለየን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር። ይቆየን።